ሰላም ናችሁ። እንግዲህ ከቆምን አይቀር እናንብብ በዛው ሮሜ ምዕራፍ 4ን እናንብብና እግዚአብሔር ይመስገን። ሮሜ ምዕራፍ 4 እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደመወዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ደግሞ ዳዊት እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል እንዲህ ሲል፣ አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብጽዕና ስለ መገረዝ ተነገረ ወይስ ደግሞ ስላለ መገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና ይላል። እንጸልይ። መድኃኒታችን እግዚአብሔር ሆይ እናከብረሃለን። አንተ ድንቅ ነህ፣ ግሩም ነህ። ቢዘመርልህ ብናመሰግንህ ፍጥረት ሁሉ ቢገዛልህ ፍጥረት ሁሉ ቢሰግድልህ የተገባህ ስለሆነ እንጂ እግዚአብሔር ሆይ ውለታን ከፍለን አንጨርስም። ድንቅነትህን ጌታ ሆይ በቃላት ችለን አንገልጠው። ከቃላት በላይ ነህ፣ ከሰው ቋንቋ በላይ ነህ፣ ከሰው አእምሮ በላይ ነህ። መንገድህ ድንቅ ነው፣ አሰራርህ ድንቅ ነው፣ ታማኝነትህ ግሩም ነው። እግዚአብሔር ሆይ ከፍጥረትህ ሁሉ ትለያለህ፣ ከሰው ልጆች መካከል የሚመስልህ የለም። እግዚአብሔር ሆይ በእውነት ድንቅ ነህ፣ እናመሰግንሃለን። በብዙ በተፈጠሩ ነገሮች ድንቅነት ተገርመን እናውቃለን። በአንዳንድ ክስተቶች ተደንቀን እናውቃለን። ነገር ግን መደነቅ መገረም የሚለው ቃል ከሚገልጽ በላይ ድንቅ ነህ። እግዚአብሔር ሆይ እናመሰግንሃለን። ስላጸደቅከን፣ ስላዳንከን፣ ከኃጢአት ዕዳ ስለገላገልከን፣ ወዳጅ ስላረከን፣ ቤተሰብ ስላረከን፣ በፊት በነጻነት እንድንመላለስ ወደ ጸጋ ዙፋን በእምነት እንድንቀርብ ጌታ ሆይ አቅም ጉልበት ስለሆንከን እናመሰግንሃለን። ያንተ ቤተሰቦች ነን። እግዚአብሔር ሆይ በሰው ዓይን ባንመስልም፣ አንዳንዴ በራሳችን ዓይን ባንመስልም፣ ነገር ግን ቤተሰብህ አድርገህናልና ስለዚህ ስለ ታላቅ መዳን እናመሰግንሃለን። ከታላቅ ቁጣ ስለዳንን፣ ከሚመጣው መዓት ስለተረፍን፣ እግዚአብሔር ሆይ የሚመጣው መዓት የሚያስፈራን ስላልሆነ የተጠበቅን ስለሆንን፣ በችግር ጊዜ ወደ አንተ መጠጋት እንደምንችል ስላወቅን፣ ስምህ የማምለጫ ዓለት የመጠጊያ ዓለት ስለሆነን እግዚአብሔር ሆይ እናመሰግንሃለን። በሕይወት ስላለን፣ ምሕረትህ ስለበዛልን፣ ጸጋ ስለበዛልን፣ ርኅራኄ ስለበዛልን እናመሰግንሃለን። መሰባሰባችንን ባርክልን። መሰባሰባችንን ለፍሬ ለቁም ነገር አድርግልን። በዚህ መካከል የሚሆነው ሁሉ እግዚአብሔር ሆይ አንተ ያሰብከው አንተ የወደድከው ይሁን። ያንተ ሐሳብ ብቻ በጉባኤያችን መካከል ይፈጸም። ቃልህን አስተምረን፣ የሚፈውሰውን የሚያቀናውን የሚያጸናውን ቃልህን ለሁላችን አንተ ስጠን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። በወር ሁለቴ በሚካሄደው የእሁድ ከሰዓት ትምህርታችን ላይ ባለፈው ያነሳነው አንድ ጥያቄ ነበረ እና በዛ ጥያቄ ዙሪያ ነው ያወራነው። ኢዮብ ምዕራፍ 9 ቁጥር 2 ላይ ነው ጥያቄው ያለው። ኢዮብ ምዕራፍ 9 ቁጥር 2 ላይ ነው ያለው። ምን የሚል ነው? ሰው በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል የሚል ጥያቄ ነበር የተነጋገርነው። ምክንያቱም እግዚአብሔር ቅዱስ ነው፣ እግዚአብሔር ንጹህ ነው፣ እግዚአብሔር ፍጹም ነው፣ እግዚአብሔር ጻድቅ ነው። ኃጢአት ለባህሪው አይስማማውም። ኃጢአት ባለበት እግዚአብሔር አይኖርም። ኃጢአትን መቅጣት አለበት፣ ማስወገድ አለበት።
ኃጢአተኛ ባህሪ ያለው ሰው እንዴት በዚህ በቅዱሱ በእግዚአብሔር ፊት ሊቆም ይችላል? የእግዚአብሔር ቅድስናና የኃጢአት አስከፊነት ሲላተም ምን አይነት ፍንዳታ ነው የሚፈጠረው? ስለዚህ እንዴት ኃጢአተኛ ሰው ከልጅነቱ ጀምሮ በኃጢአት ውስጥ የኖረ ኃጢአትን እየጠጣ የኖረ ሰው እንዴት በቅዱሱ በእግዚአብሔር ፊት ሊቆም ይችላል የሚል ጥያቄ አንስተን ስንነጋገር ነበር እና ኢዮብ ይህንን ጥያቄ ያነሳው በጣም መሰረታዊ ጥያቄ ስለሆነ ነው። ምዕራፍ 9 ቁጥር 33 ላይ ነው ያነሳው እና ኢዮብ ይህንን ጥያቄ ሲያነሳ እንዲሁ በዋዛ አልነበረም ያነሳው። የነበረው ጥያቄ የደረሰበት ነገር ኢዮብ ላይ ስለ እግዚአብሔር ንጽህና ስለ እግዚአብሔር ቅድስና ሳይሆን ነገር ግን ስለ እግዚአብሔር ፍትሃዊነት ጥያቄ ፈጥሮበት ነበር። ከዛ በኋላ ምን ይላል? እኔና እግዚአብሔር መካከል እንደው መካከለኛ ዳኛ እጁን በሁለታችን ላይ የሚጭን አንተምተው ለማለት አንተም እንደዚህ እንዲል እንደው መካከለኛ በኖረ ይያለ እየተመኘ ነበር። ኢዮብ ምዕራፍ 9 ቁጥር 32 ላይ ነው የሚናገረው እና እንድመልስለት አብረን ወደ ፍርድ እንገባ ዘንድ እርሱ እንደኔ ሰው አይደለም፣ እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ምን ነው በተገኘ፣ በትሩን ከኔ ላይ ያርግ፣ ግርማው ማያስፈራኝ ይናገርም ነበር አልፈራውምም ነበር ይላልና እግዚአብሔር በመካከላችን ገብቶ የሚዳኝ ሰው ቢኖር እጁን በሁለታችን ላይ የሚጭን ሰው ቢኖር ያኔ የልቤን እናገረው ነበር እግዚአብሔርንና ሳልፈራው ግርማው ሳያስፈራኝ ሳያስደነግጠኝ በልቤ ያለውን ሐሳብ እናገር ነበር ይልና ግን ምንድነው የሚያነሳው? ቁጥር 32 ላይ እርሱ እንደኔ ሰው አይደለም ብሎ ይናገራል እና የኢዮብን ጥያቄ ለመመለስ ይመስላል ትምህርታችን ላይ እንዳየነው እግዚአብሔር ሰው ሆኖ መጣ እና ኃጢአተኛ በእግዚአብሔር ፊት እንዴት ጻድቅ ሆኖ ሊቆም ይችላል የሚለውን ጥያቄ ኢዮብ ያነሳው እንዴት ሊቆም ይችላል ዳኛ ሆኖ የሚልም ስለነበረ በሁለቱ መካከል እንዴት ይጸድቃል ለሚለው ጥያቄ እግዚአብሔር ሰው ሆኖ መጣ። ስለዚህ ሰውም ነው አምላክም ነው የሚለውን ነገር አይተናል። አሁን ወደዛ ለመሄድ አይደለም። የሮሜ መጽሐፍ አሁን ያየነው ያለው ጥያቄ ሰው እንዴት ጻድቅ ሆኖ መቆም ይችላል ነው በእግዚአብሔር ፊት እንዴት ይጸድቃል? ከመጀመሪያው ምዕራፍ አንስተን እስከ ምዕራፍ 3 ቁጥር 20 ድረስ ስናይ መልእክቱ ምን ነበር? ሰው ሁሉ ኃጢአተኛ ነው የሚል ነበር። ሰው ሁሉ ሕግን የተቀበለ ሰው ግን ያልተቀበለ ሰው፣ የሞራል ጉዳይ የሚያሳስበው ሰው የማያሳስበው ሰው፣ የትኛውም ሰው በእግዚአብሔር ፊት ኃጢአተኛ ነው የሚለውን በአራት ነጥብ ከደመደመ በኋላ ከምዕራፍ 3 ቁጥር 21 ጀምሮ የሚቀጥለው ሐሳብ ምን የሚል ነው? እስከ ምዕራፍ 8 ድረስ የሚሄደው የእግዚአብሔር ጸጋ የሚል ነው። ስለዚህ ይሄንን ባለፈው አይተናል። ከምዕራፍ 3 ቁጥር 21 ጀምሮ እስከ መጨረሻው እስከ ምዕራፍ 3 አይተናል። አሁን ከዛ የሚቀጥል ነው። ሲዘጋ ምዕራፍ 3 ቁጥር 21 ጀምሮ ያየነው ክፍል ውስጥ ስለ ሕግ ሲናገር ሕግ አያድንም፣ ሕግ ኃጢአትን ይገልጣል እንጂ ኃጢአትን አያስወግድም ብሎ ነበር። ቁጥር 20 ላይ ኃጢአት በሕግ ይታወቃልና ብሎ ነበር የዘጋው ምዕራፍ 3 ቁጥር 20 ወይም በአዲሱ መደበኛ ትርጉም። ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም፣ ይልቁንም በሕግ አማካይነት ኃጢአትን እንገነዘባለን ነው የሚለው። ስለዚህ ኃጢአት በሕግ ይታወቃል እንጂ ሕግ ከኃጢአት ነፃ አያወጣም እያለ ነበር ሲነግረን የነበረው። ከዛ በኋላ ደጋግሞ የሚናገረው ሰው የሚድነው በጸጋ ነው፣ በእግዚአብሔር ጸጋ ነው የሚድነው። ይሄ ደግሞ በአዲስ ኪዳን ብቻ የነበረ ሳይሆን አስቀድሞም በብሉይ ኪዳን የነበረ የኖረ ትምህርት ነው። ድርጊቱ አሁን በክርስቶስ መስቀል ላይ በተፈጸመው ቤዛነት ተከናወነ እንጂ አስተምሮ ቀድሞም ሲናገር የነበረ ነው ብሎ ደጋግሞ ሲነግራቸው ነበር ሐዋርያው ጳውሎስ። ለምሳሌ ምዕራፍ 1 ቁጥር 2ን ብንመለከት ምዕራፍ 1 ቁጥር 2ን ብንመለከት ሐዋርያው ጳውሎስ ራሱን ካስተዋወቀ በኋላ በነቢያት አፍ በቅዱሳን መጻሕፍትም አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ብሎ ስለራሱ ይናገራል። ስለዚህ እግዚአብሔር ወንጌል በነቢያቱ አፍ ሲነገር ነበር። እንደገና ደግሞ በቅዱሳን መጻሕፍትም ሲነገር ነበር። እነዚህ ቅዱሳን መጻሕፍት የትኞቹ ናቸው? የብሉይ ኪዳን መጻሕፍት ናቸው። እንደገና ነቢያቱም የብሉይ ኪዳን ነቢያት ናቸው። ስለዚህ አስቀድሞ ሲነገር ነበር ነው ያለው። ምዕራፍ 3 ቁጥር 2ም ላይ አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው ብሎ
ለአይሁዳውያን ብልጫቸው እነዚህ የእግዚአብሔር ቃላት እንደተሰጧቸው የሚናገር ነበረ። ቁጥር 31ም ላይ ሲናገር ሕግን እናጸናለን፣ ወንጌል ስንቀበል ሕግን አንሽርም፣ ሕግን ግን እናጸናለን እያለ ወንጌል ከሕግ ጋር እንደማይጣላም ሲናገር ነበር ሐዋርያው ጳውሎስ። ስለዚህ ሰው የሚድነው ሕግን በመፈጸም አይደለም። ነባር ትምህርት ነው ይሄ፣ አስቀድሞም የነበረ ነው። ሰው የሚጸድቀው ያለ ሕግ ነው ወይም ከሕግ ውጪ ነው፣ apart from the law ነው የሚጸድቀው እያለ ሲያስተምራቸው ነበር። ነገር ግን አንዳንዶች ጥያቄ ሊያነሱ ይችላሉ። ይሄ አሪፍ ንድፈ ሐሳብ ነው፣ አሪፍ ጽንሰ ሐሳብ ነው፣ በጣም የሚመስጥ ደስ የሚል። አንዳንዱ ሐሳቦች እንደሱ ናቸው። ሰዎች የሚያቀርቧቸው አንዳንድ ሐሳቦች ለጆሮ ደስ ይላሉ። በጣም አሪፍ ሐሳብ ናት፣ ግን መሬት ላይ ብታወርዱት የሚቆም አይደለም። በሐሳብ ደረጃ አሪፍ ሐሳብ ነው፣ ነገር ግን ተፈጻሚ ሊሆን አይችልም፣ ሪያላይዜብል አይደለም። አሪፍ ሐሳብ ነው፣ ግን መሬት ላይ ስናወርደው ግን በጣም አስቸጋሪ ነውና ፕራክቲካል አይደለም አንዳንድ ሐሳብና እንደዚህ ሊሉ ይችላሉ። አሁን ያወራው ነገር ሰዎች ከሕግ ውጪ ያለ ሕግ apart from the law በጸጋ ብቻ ይድናሉ፣ ሕግን ሳይጠብቁ ይድናሉ የሚለው ሐሳብ በእውነት ደስ የሚል ሰዎችን ነፃ የሚያወጣ አሪፍ ሐሳብ ነው። ነገር ግን ተግባራዊ ሊሆን አይችልም የሚል ሐሳብ ቢኖራቸው ሐዋርያው ጳውሎስ ተግባራዊማ የሚሆን ሐሳብ ነው፣ መሬት የረገጠ ሐሳብ ነው፣ ውሃ የሚቋጥር ሐሳብ ነው፣ ተፈትኗል፣ ተፈትሿል። ይሄው ምሳሌ ይልና ማንን ያነሳል? አብርሃምን ያመጣል። ዝቅ ብሎ ደግሞ ዳዊትን ያመጣል። ሁለቱን ሰዎች ያነሳቸው በአጋጣሚ አይደለም። አብርሃምንና ዳዊትን ዝም ብሎ እንደው ስለቀለሉት አይደለም ያነሳቸው። እነዚህ ሰዎች በእስራኤል ማንነት ውስጥ፣ በእስራኤል ታሪክ ውስጥ፣ በእስራኤል ህልውና ውስጥ ዋና ሰዎች ናቸው። ሐዋርያው ማቴዎስ ስለ መሲሁ ሲጽፍ ወንጌሉን ገና ሲጀምር ምዕራፍ 1 ቁጥር 1 ላይ ምን ብሎ ነው የሚጀምረው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ነው የሚጀምረው። እነዚህ ሰዎች ዋና ሰዎች ናቸው፣ አብርሃምና ዳዊት። ስለዚህ ስለ መሲሁም ሲነገር እነሱ ናቸው። የአይሁድ የሕግ መምህራን፣ የአይሁድ ራባዮች እንደሚናገሩት አብርሃም በሁለት ነገር ምርጥ ነው። አንደኛ ሕግን በመፈጸም ረገድ ሕግን ጥንቅቅ አድርጎ የፈጸመ ሰው ነው ብለው ያምናሉ። ከኛ መጽሐፍት ውጪ ሌሎችም የሃይማኖት መጽሐፍት አሏቸው። እዛ መጽሐፍት ውስጥ አብርሃምን ሕግን በፍጹም ንጽህና የፈጸመ ሰው አድርገው ነው የሚወስዱት አብርሃምን። ያ ብቻ አይደለም ደግሞ አብርሃም ከአሕዛብነት ወደ አይሁድነት በመለወጥ ረገድም ፍጹም የሆነው ኮንቨርት አብርሃም ነው ለነሱ። አብርሃም መጀመሪያ አይሁዳዊ አልነበረም አይደል? ከከለዳውያን ኡር ነው አይደል የተጠራው? ስለዚህ በመለወጥም ረገድ ከዛ በኋላ ሕግን በመፈጸምም ረገድ አብርሃም ፐርፌክት ነው ብለው ያስቡ ነበረ። በእርግጥ አብርሃም ሕግ ከመሰጠቱ ከ500 እስከ 600 ባሉት ገደማ በፊት ነው የነበረው። ሕግ የተሰጠው በሙሴ ጊዜ ነው። አብርሃም ሲጠራ ግን ሕግ አልተሰጠም። እንዲያውም ዘርህ ከ400 ዓመታት በኋላ ከግብጽ ይወጣል ነው የተባለው። ስለዚህ ወደ ግብጽ ለመግባት ራሱ አብርሃም፣ ይስሐቅ፣ ያዕቆብ ጊዜ ነው የገቡትና 500 እስከ 600 ዓመት በኋላ ነው ሕግ የመጣው። ግን ሕግ ከመሰጠቱ በፊት እንኳን በሕግ ረገድ ፐርፌክት የነበረ ሰው አድርገው ነበር ይወስዱት የነበረ። ስለዚህ ይሄንን ፍጹም ሰው ነው በሕግ ረገድ ፍጹም ብለው የአይሁድ መምህራን የሚያስቡትን ሰው ሐዋርያው ጳውሎስ ይጠቅሰዋል። ስለዚህ ትልቁን አብርሃምን ነው የሚያመጣላቸው። ይሄ ማወራው ሐሳብ ዝም ብሎ መሳጭ ሐሳብ ሳይሆን ፕራክቲካል የሆነ ተፈጻሚ የሆነ የምርም የሆነ እንደሆነ ለማየት ከፈለጋችሁ አብርሃምን ተመልከቱ ይልና ወደ ዘፍጥረት ምዕራፍ 15 ይወስዳቸዋል። ዘፍጥረት 15 ቁጥር 6 ላይ እንደዚህ ነው የሚለው። ሲጀምር መጀመሪያ ምዕራፍ 1 ቁጥር 1 ላይ እዚሁ ሮሜ ምዕራፍ 4 ቁጥር 1 ላይ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን ነው የሚለው። አብርሃም በስጋ አባታችን፣ ለኛ ለአይሁዳውያን በስጋ አባት የሆነ በስጋ ብሎ አይሁዳውያንን የጠቀሰበት ምክንያት አብርሃም ለኛ ለጳውሎስና ለሱ ወገኖች በስጋ ብሎ ያስቀመጠበት ምክንያት ዝቅ ብሎ ደግሞ ሐዋርያው ጳውሎስ አብርሃም በመንፈሳዊ ጉዳይ በእምነት ጉዳይ ግን የአይሁድ ብቻ ሳይሆን የአሕዛብም አምላክ መሆኑን ስለሚናገር ወደ ታይ ዝቅ ብሎ በሚቀጥለው ትምህርታችን ላይ የምናየው። ስለዚህ ለዛ መንደርደራ እንዲያበጀው አሁን ግን የአብርሃም ለእስራኤላውያን ያለው አባትነት በምንድነው ብሎ ነው ኳሊፋይ የሚያደርገው? በስጋ። ምክንያቱም ዝቅ ብሎ ግን በመንፈስ ግን የአይሁድ አምላክ አባት ብቻ አይደለም አብርሃም የአሕዛብም አባት ነው በእምነት። በአባትነቱ በስጋ ጉዳይ ግን የአሕዛብ አይደለም።
አብርሃም አባትነቱ በሥጋ የእስራኤላውያን ብቻ እንደሆነ ያስቀምጣል። ቁጥር 1 ላይ ይሄን ከተናገረ በኋላ ቁጥር 2 ላይ ወዲያው የሚሄድበት መንገድ ምንድነው? አብርሃም በሥራ አልጸደቀም። አብርሃም በሥራ ጸድቆ ቢሆን ኖሮ አብርሃም በሰራው ሥራ ተቀባይነት በእግዚአብሔር ፊት አግኝቶ ቢሆን ኖሮ አብርሃም በእግዚአብሔር ፊት ሞገስ ያገኘው በራሱ ሥራ ቢሆን ኖሮ የሚኮራበት የሚመካበት የሚኩራራበት ነገር ሊኖረው ይችላል። ሐዋርያው ጳውሎስ ይህንን ሲል አንድ የሚነግረን ነገር አለ። ሰዎች በሥራ መጽደቅ የሚፈልጉት ለምንድን ነው? ለመኩራራት ነው ማለት ነው። ሰዎች በጸጋ ትድናላችሁ፣ በማመን ብቻ ትድናላችሁ፣ ክርስቶስን በመቀበል ብቻ ትድናላችሁ ሲባል የሚጎረብጣቸው ለምንድን ነው? መኩራራት መመካት ስለሚፈልጉ ነው። የዘመናት ጥያቄ ነው። ሐዋርያው ጳውሎስ በሌላም ስፍራ ሲናገር ማንም እንዳይመካ በምን አይደለም ይላል? በሥራ አይደለም። ጸጋው በእምነት አድኗቸዋል። ማንም እንዳይመካ። ስለዚህ ሁሉ ጊዜ በጸጋ መዳን ከማን ጋር ነው ተቃርኖ? ከሰዎች መኩራራት ጋር ነው፣ ከሰዎች መመካት ጋር ነው። የሆነ ነገሬ ነው እንዲያስገኘልኝ፣ የሆነ ነገሬ ነው እንዲያረገኝ እንዳይሉ እግዚአብሔር ሁሉ ጊዜ ወንጌሉን ሲያመጣ መጀመሪያ ስፍራ የሚያሳጣው መጀመሪያ የሚንደው የሰዎችን ለመኩራት የመፈለግ በሰዎች ፊት የመኩራራት እያንዳንዳችን የሆነ ነገራችን በሰዎች ፊት የማስቆጠር በእግዚአብሔር ፊትም የማስቆጠር ፍላጎት ስላለን እሱን ነው መጀመሪያ የሚመታባቸው። ሰዎች ይሄንን ነው የሚፈልጉት። ስለዚህ አብርሃም እንኳን የጸደቀው ተቀባይነት ያገኘው በእግዚአብሔር ፊት በምን አይደለም? በሥራ አይደለም። አብርሃም ቢሆን ኖሮ የሚኮራበት ነገር ነበረው፣ ግን የለውም። አብርሃም በእግዚአብሔር ዘንድ ግን የለውም ይላል። አብርሃም በሥራ ጸድቆ ቢሆን ኖሮ የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። ፍጥረት በፈጣሪው ፊት፣ ኃጢአተኛ በጻድቅ አምላክ ፊት ሊኩራራ አይችልም፣ ሊመካ አይችልም። ሰው መመካት ካለበት የሚመካው በእግዚአብሔር ተመካ ነው የሚለው መጽሐፍ። በእግዚአብሔር ተጓደድ ነው የሚለው፣ ተጓደዱ በእግዚአብሔር ነው የሚለው። ከዛ ውጪ ኃጢአተኛ በቅዱሱ አምላክ ፊት የሚመካበት የሚኮራበት የሚያስቆጥረው ነገር አንዳችም ነገር የለው። አብርሃም የእግዚአብሔር ወዳጅ ነው። መጽሐፍ ቅዱስ ደጋግሞ ነው የሚነግረን። ለምሳሌ ብሉይ ኪዳን ሁለተኛ ዜና ምዕራፍ 20 ቁጥር 7 ላይ ሁለተኛ ዜና ምዕራፍ 20 ቁጥር 7 ላይ አብርሃም የእግዚአብሔር ወዳጅ እንደሆነ ይናገራል። የወዳጄ የአብርሃም ዘር ይላል እስራኤልን። ኢሳይያስ 4 ቁጥር 8 ላይ አብርሃም የእግዚአብሔር ወዳጅ ተብሏል። አዲስ ኪዳንም ያዕቆብ 2:23 ላይ አብርሃም የእግዚአብሔር ወዳጅ ተብሏል። ይሄ የእግዚአብሔር ወዳጅ የተባለው ሰው ግን የእግዚአብሔር ወዳጅ የተባለው በሥራው አይደለም። በእግዚአብሔር ዘንድ ይሄንን ታይትል ያገኘው በሥራው አይደለም፣ በጽድቁ አይደለም። ምናልባት የአይሁድ ምሁራን የአይሁድ ሃይማኖት አለቆች ሊያስቡ የሚችሉት አብርሃም ልጁን ለመሰዋት እስከ መታዘዝ ድረስ የነበረውን ዴዲኬሽን ሊሆን ይችላል። ነገር ግን አብርሃም በእግዚአብሔር ፊት ሞገስን ያገኘው ልጁን በእግዚአብሔር ፊት ለመሰዋት በመቁረጡ አይደለም። አብርሃም እነዛ ሁሉ ነገሮች የሚመጡት በኋላ ነው። ያንን መሰጠቱን እንደ ሥራ ሊቆጥሩት ይችላል። መጽሐፍ ቅዱስ ስለ አብርሃም 4 ነገሮች ነው የሚያሰምርበት። አብርሃምን መጀመሪያ እግዚአብሔር ከሀገሩና ከዘመዶቹ ተለይቶ እንዲወጣ አዘዘው። ሁለተኛ የከናንን ምድር ለሱና ለዘሩ እንደሚሰጥ፣ ዘሮቹ እንደ ሰማይ ከዋክብት እንደሚበዙ ተስፋ ሰጠው። አብርሃምም ይሄንን አምኖ ጸደቀ። ዘፍጥረት ምዕራፍ 15 እሱ ነው የሚነግረን። ሶስተኛ አብርሃም 99 ዓመት ሳራም 90 ዓመት ሲሞላት እግዚአብሔር ልጅን ሰጣቸው። በዛ ዓመት አብርሃም 99 ዓመት ሲሞላው ልጅ እንደሚሰጥ ተስፋ ሰጣቸው። የመገረዝንም ኪዳን ሰጣቸው። ከዛ አብርሃም 100 ዓመት ሲሞላው ልጅን ወለደ። በመጨረሻም አብርሃም ልጁን እንዲሰዋለት እግዚአብሔር በመጠየቅ ፈተነው። ዕብራውያን ምዕራፍ 11 ስለ አብርሃም ሲናገር እነዚህን 4 ነገሮች
ቁጥር 8 ላይ ምዕራፍ 11 ቁጥር 8 ቁጥር 9 ላይ ቁጥር 11 ላይ ቁጥር 17 እና 18 እነዚህን አራት ነገሮች ነው እየለየ አብርሃም ወዴት እንደሚሄድ ሳያውቅ መውጣቱን እድሜው 99 ሲሆን ሙት የነበረውን የራሱን ስጋ ሳይደክም በእምነት ተመለከተ የሚስቱንም ብሎ ይነግረናል ከዛ በኋላ ስለመገረዙም የቃል ኪዳኑ ስለመቀበሉም ይነግረናል ልጁን እንዲሰዋለት ሲሄድም እግዚአብሔር ከሞት አስነስቶ እንደሚሰጠው ያመነ መሄዱን ነው የሚነግረን እኛ አንደኛውን ብቻ ነው የምንፈልገው እሱን ይዘን እንቀጥላለን ሐዋርያው ጳውሎስ እየተቃወመ ያለው ትምክህትን ነው ምዕራፍ 3ንም ስንመለከት ቁጥር 27 ላይ ትምክህት እንግዲህ ወዴት ነው እርሱ ቀርቷል ትምክህት ድሮ ቀርቶ ብሎ ነው የሚነግረን አሁንም ቁጥር 2 ላይ የሚነግረን አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ አይደለም ሲለን ትምክህት እንደቀረ ነው የሚነግረን ታዲያ አብርሃም እንዴት ነው ጽድቅን ያገኘው አብርሃም እንዴት ሆኖ ነው በእግዚአብሔር ፊት ሞገስ ያገኘው ብለን ብንጠይቅ ቁጥር 3 ላይ ዘፍጥረት ምዕራፍ 15 ቁጥር 6ን ጠቅሶ ይነግረናል መጽሐፍስ ምን አለ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ነው የሚለው አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት አብርሃም ምንድነው ያመነው በምን አይነት ሁኔታ ውስጥ ነው ያመነው ስንል ዘፍጥረት ምዕራፍ 15 እንደዚህ ይለናል ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል አብርሃም ሆይ አትፍራ እኔ ላንተ ጋሻ ነኝ ዋጋህም እጅግ ታላቅ ነው አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ እኔም ያለ ልጅ እሄዳለሁ የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ አብርሃምም ለእኔ ዘር አልሰጠኸኝም እነሆም በቤቴ የተወለደው ሰው ይወርሰኛል አለ እነሆም የእግዚአብሔር ቃል እንዲህ ሲል መጣለት ይህ አይወርስህም ነገር ግን ከጉልበትህ የሚወጣው ይወርስሃል ወደ ሜዳም አወጣውና ወደ ሰማይ ተመልከት ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጥር አለው ዘርም እንደዚህ ይሆናል አለው አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል መቁጠር የሚለው ቃል የአካውንቲንግ ወይም የፋይናንስ ቃል ነው የምዕራፍ 4 ዋና ቃልም ነው ምክንያቱም ለምሳሌ ቁጥር 3 ላይ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ቁጥር 4 ላይ ለሚሰራ ደሞዝ እንደዳ ነው እንጂ እንደጸጋ አይቆጠርለትም አሁንም ስለመቁጠር ነው የሚያነሳው ቁጥር 5 ላይ ኃጢያተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ቁጥር 6 ላይ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ሰው ብጽዕና ይናገራል ቁጥር 8 ላይ ኃጢያቱን የማይቆጥርበት ሰው ቁጥር 9 ላይ እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት ቁጥር 10 ላይ እንዴት ተቆጠረለት እያለ ስለ ቁጥር 10 ላይ እንዲያውም ሁለቴ ነው የሚናገረው ቁጥር 11ም ላይ ብናይ ሳይገረዝ በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ነው ስለዚህ ሐዋርያው ጳውሎስ አካውንቲንግ ውስጥ ገብቶ ነው ይሄንን የሚያወራው ከተለያዩ ቦታዎች ነው ወንጌሉን ለመናገር ቃላትን የሚጠቀመው ስለዚህ ተቆጠረለት ይቆጠራል አልተቆጠረም ይያለ የሚያወራው መቆጠር የሚለውን ቃል ነው በተደጋጋሚ የሚጠቀመው ስለዚህ አንዳንድ እንግሊዘኛ ትርጉሞች እንዲያውም ክሬዲትድ ብለው ነው የሚጽፉት ለምሳሌ NIV amplified NASB የሚሉት and it was credited to his account ነው የሚለው ስለዚህ በእግዚአብሔር ፊት የሆነ ሌጀር አለ ማለት ነው ስለዚህ ክሬዲት ሳይድ አለ ዴቢት ሳይድ አለ ያው ሌፍት ሳይድ እና ራይት ሳይድ ነው የምትሉት ስለዚህ መጀመሪያ በሌፍት ሳይድ ነው ወይ ኔጌቲቭ እና ፖዚቲቭ ይያልኩ ላውራ በኔጌቲቭ ሳይድ ነው ክሬዲት አካውንቱ ላይ የነበረው ከየት መጣ ካላችሁ ዝቅ ብለንም ያ ኔጌቲቭውን እና ያለን ምዕራፍ 5ም ላይ ስንገባ ሰው ሁሉ ኔጌቲቭ ላይ አካውንቱ እንደተደረገለት ነው የምናየው
ስለዚህ ያንን አሁን ደግሞ አብርሃም ሲያምን በዚህ በኩል በፖዚቲቭ ሳይድ ደግሞ to his account ተመዘገበለት ብሎ ነው የሚናገረው። ሶስት ቃላት ነው በዋናነት እዚህ ቁጥር 3 ላይ የምናየው ማመን፣ መቆጠር እና ጽድቅ ብሎ ሶስቱን ነገሮች ነው የሚያስቀምጠው። ስለዚህ ሰው ሁሉ በኔጌቲቭ ኮለም ላይ የተጻፈለት ረድፍ ላይ የተጻፈለት ነገር አለ። እንደገና ሰው ሁሉ ፖዚቲቭ ሳይድ ላይ የሚመዘገብለት ነገር አለ ብለን ብናስበው ይሆናል። ሶስት ነገሮች ናቸው። ስለዚህ አብርሃም ምንድነው ያመነው? በፖዚቲቭ ሳይድ ላይ እንዲመዘገብለት to his account ክሬዲት እንዲደረግለት ያደረገው ነገር ምንድነው? ማመኑ ነው። ምንድነው ያመነው አብርሃም? እግዚአብሔር መኖሩን ነው ያመነው ወይስ ኢየሱስ ክርስቶስ የሚባል ሰው ታሪካዊ ሰው እንደነበር በመድር ላይ ኤግዚስት ያደርግ እንደነበረ ነው ያመነው? ምንድነው ያመነው አብርሃም? ይሄ ነው የሚያድነው? እግዚአብሔር መኖሩን የሚያምኑ ብዙ ሰዎች አሉ፣ ክርስቲያንም ሳይሆኑ። ኢየሱስ ክርስቶስ በመድር ላይ የነበረ ሰው እንደነበር ታሪካዊ እንደነበረ የሚያምኑ ሰዎች አሉ። ለምሳሌ እስልምናም ይሄንን ያምናል። ኢየሱስ ክርስቶስ በመድር ላይ የነበረ ሰው እንደነበረ ያምናሉ። ጥሩ ሰው እንደነበረ ያላህ ቃል እንደነበረ ያምናል። ልቦለድ እንዳልነበረ ያምናል። የእግዚአብሔር ነብይ እንደነበረ ያምናሉ። አብርሃም ምንድነው ያረጋው? እግዚአብሔር አብርሃምን ወሰደው፣ ዘርህን እንደዚሁ አበዛዋለሁ አለው። አብርሃም ብዙ ጥያቄዎች አሉ። ፍጹም አልነበረም። በዚህ ክፍል ውስጥ ስናነበው እንዲያው ስሙ ራሱ አብርሃም አልነበረም አይደል? ምዕራፍ 15 ላይ አብርሃም ነው ስሙ፣ ገና አልተለወጠም ስሙ። አላመነም። የታለ የሰጠኸኝ ልጅ የቤቴ ሰው ኤሌዘር ነው የሚወርሰኝ ሲለው አይወርስህም፣ የፈራው አይወርስህም ብሎ ሲነግረው አብርሃም አመነ አይደለም የሚለን። ምንድነው አብርሃም ያለው? ምን ምልክት ትሰጠኛለህ ነው ያለው። ስለዚህ አብርሃም አሁንም በእግዚአብሔር ላይ ሙሉ በሙሉ አልታመነም ነበር። እምነቱ ፍጹም አልነበረም ነበር። አወጣውና እግዚአብሔር ተመልከት ከዋክብትን አለው። ከዋክብትን ሲያሳየው አብርሃም ከዛ በኋላ ምን ሆነ? በእግዚአብሔር አመነ አብርሃም። አየህ ይሄንን ሲለው በእግዚአብሔር ላይ ተማመነ። ከፍቅር የወጣ መታመን፣ እግዚአብሔርን ከማወቅ የወጣ መታመን፣ የእግዚአብሔርን የተስፋ ቃል ሙሉ በሙሉ ከመደገፍ የመጣ መታመን፣ እግዚአብሔር የነገረውን ነገር ተቀብሎ ተቀመጠ፣ አመነ። ተቀመጠ ያልኩት ለምንድን ነው? እምነት የሚለው ቃል በአንዳንድ ቋንቋ ውስጥ የለም። እኛ እምነት የሚለውን ቀጥታ የወሰድነው ከዕብራይስጥ ነው። ማመን ማለት እምነት የሚለውን ቀጥታ ከዕብራይስጥ ነው በአማርኛ የወሰድነው። አንድ ሚስዮናዊ ዮሐንስ ፓቶን ወይም ጆን ፓቶን ይባል የነበረ በ1800ዎቹ ኒው ሄርቢደስ ወደሚባል ቦታ ሄደና የአካባቢውን ቋንቋ አጥንቶ ወንጌል ለማድረስ ሞከረ። ስለዚህ አካባቢውን ቋንቋ ያጠና አንድ ወጣት ረዳት ይዞ የአካባቢው ሰው የሆነ ቋንቋውን በደንብ የሚያክሰው ይዞ መጀመሪያ መዝገበ ቃላት ወይም ቮካብላሪ በሙሉ ለወንጌል የሚሆን አስቀመጠ። ወይም ባህረ ቃላት ልትሉ ትችላላችሁ፣ አስቀመጠ። ሄዶ ግን እምነት የሚለውን ቃል የሚጠቀምበት ምንም ቃል በዛ ቋንቋ ውስጥ አጣ። ከዚህ በፊት እንደነገርኳችሁ አስታውሳለሁ። አሰበ፣ አወጣ፣ አወረደ። ምን ብሎ ያስቀምጠው? እና ዮሐንስ ወንጌልን መተርጎም ጀምሯል ያ ሚስዮናዊ። በቋንቋው በዛ ቋንቋ ውስጥ እምነት የሚለውን ምን ያርግ? ተጨነቀ፣ አወጣ፣ አወረደና አዝኖ ተስፋ ቆርጦ ወንበሩ ላይ ዘፍ ብሎ ተቀመጠ። ልክ እኔ ስቀመጥ እንደሱ ነው ብዙ ጊዜ ይመጣልኛል ይሄ አባባል። እና ዘፍ ብሎ ሲቀመጥ ድንገት ብልጭ አለለት። እምነት ማለት ይሄ ነው ብሎ ተናገረ። ከዛ ዮሐንስ 3:16ን እንደዚህ ብሎ ተረጎመው። ሙሉ ክብደቱን በእርሱ ላይ የሚያሳርፍ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲሁ ወዷል። ማመን ማለት ምን ማለት ነው? ሙሉ ክብደቱን በእርሱ ላይ ያሳርፎ መቀመጥ ማለት ነው። ስለዚህ አብርሃም ከዛ በኋላ አመነ። ሙሉ ክብደቱን በእግዚአብሔር ላይ ያሳርፎ እንደሚሸከመው በማመን በእግዚአብሔር ላይ አረፈ አብርሃም። እምነቱ ሙሉ ነበር አልነበረም? እምነቱ ፍጹም ነበር አልነበረም? አብርሃም እምነቱ እንኳን ነበረበት፣ ነገር ግን ፍጹም አልነበረም። አይሁዳውያን አብርሃም በመገረዙ በእግዚአብሔር ፊት ጽድቅ እንዳገኘ በማሰብ እነሱም በመገረዛቸው በእግዚአብሔር ፊት ጽድቅ እንደሚያገኙ ያስቡ ነበር። አብርሃም ግን የተገረዘው ጽድቅ ሆኖ ከተቆጠረለት ጊዜ ከ14 ዓመት በኋላ ነው አብርሃም የተገረዘው። ምዕራፍ 15 ላይ አብርሃም አመነና ጽድቅ ሆኖ ተቆጠረለት። አብርሃም ግን
እምነቱ ፍጹም እንዳልነበር የምናውቀው ምዕራፍ 16 ላይ ከሳራ ጋር ተማከሩና ወደ አጋር ገባ። ምዕራፍ 15 ላይ እምነቱ እንደ ጽድቅ ተቆጥሮለታል። ምዕራፍ 15 ላይ ምዕራፍ 16 ላይ ግን ወደ አጋር ይገባል። ምዕራፍ 17 ላይ አብርሃም ይገረዛል። በ99 ዓመቱ እስማኤልም አብሮት ይገረዛል በ13 ዓመቱ። ስለዚህ አብርሃም የተገረዘው እምነቱ ጽድቅ ሆኖ ከተቆጠረለት 14 ዓመት ገደማ ነው። ምክንያቱም ልጁ እስማኤል 13 ዓመት ከነበረ የተረገዘበትንም ዘመን ወራት ብንጨምር 14 ዓመት ገደማ ነው። ስለዚህ አብርሃም ሲያምን አልተገረዘም። ያደረገው ምንም ነገር የለም። ሕግን የፈጸመው ምንም ነገር አልነበረም። ስለዚህ አብርሃም በኋላ ሐዋርያው ጳውሎስ ዝቅ ብሎ እንደሚያመጣው ለተገረዙት ብቻ ሳይሆን ላልተገረዙትም አባት ያደረገው አብርሃም በእግዚአብሔር ፊት ጽድቅ ሆኖ የተቆጠረለት ሳይገረዝ በፊት ስለሆነ ላልተገረዙትም የእምነት አባት ነው። አብርሃም በተገረዘበት ጊዜ ቢሆን ኖሮ ጽድቅ ሆኖ የተቆጠረለት ለተገረዙት ብቻ ነበር አባት የሚሆነው። አብርሃም እግዚአብሔርን በመታዘዝ ጉዳይ ላይ ይስሐቅን ለመሰዋት እስከ መጨከን ድረስ እንደደረሰ እናውቃለን። ነገር ግን አብርሃም ይሄንን እስከ ማድረግ የታዘዘው እምነቱ ጽድቅ ሆኖ በተቆጠረለት ጊዜ አልነበረም፣ በጊዜ ሂደት ነው። አብርሃም ልጁን በ100 ዓመቱ ከወለደ በኋላ ምናልባትም ልጁ 20ዎቹ ወይ 30ዎቹ ውስጥ ከገባ በኋላ ነው አብርሃም ለመሰዋት የሄደው። ግን እምነቱ ጽድቅ ሆኖ የተቆጠረለት በ86 ዓመቱ። ስለዚህ አብርሃም በእምነት ጉዳይ ያደገ ወደ ፍጽምና ያደገ ሄደ እንጂ አብርሃም በእግዚአብሔር ፊት ጽድቅ ሆኖ ሲቆጠርለት እምነቱ ጻድቅ አልነበረም፣ ወይም ደግሞ ጽድቅን በመፈጸም ጉዳይ ጻድቅ ሆኖ በመገኘት ጉዳይ ላይ ፍጹም አልነበረም። አብርሃም በማመኑ ምክንያት ጽድቅ ሆኖ ተቆጠረለት። ስለዚህ በጽድቅ ሥራ ያደገ ሄደ እንጂ አብርሃም መጀመሪያም በጽድቅ ሥራ አድጎ ስለጨረሰ አይደለም በእግዚአብሔር ፊት ጻድቅ ሆኖ የተመዘገበው። ያ ቢሆን ኖሮ አብርሃም የሚኩራራበት ነገር ሊያገኝ ይችል ነበር። መጽደቅ በእግዚአብሔር ፊት ትክክለኛ ቦታ፣ አሪፍ ቦታ፣ ምቹ ቦታ ማግኘት ነው። በእግዚአብሔር ፊት ማንም ከእግዚአብሔር በተቃራኒ ቦታ ለመቆም የሚፈልግ ጤነኛ ሰው የለም። ሁሉ ሰው በእግዚአብሔር ፊት ጥሩ ቦታ ማግኘት ይፈልጋል እንጂ ከእግዚአብሔር በተቃራኒ መሆን የሚፈልግ አንዳችም ጤናማ ሰው የለም። ግን እንዴት ነው በእግዚአብሔር ፊት ትክክለኛ ቦታ ሰው ሊያገኝ የሚችለው? እርን ነው ወይ የሚደረገው? ጸጋ ነው እንጂ አለበለዚያ ደሞዝ ነው ወይ? ምክንያቱም ምንድነው የሚለው ቁጥር 4 ላይ ለሚሰራ ደመወዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ነው የሚለው። ሰው በስራው ቢድን ኖሮ ስራው እግዚአብሔርን ቢያስደስት ኖሮ በእግዚአብሔር ፊት ጥሩ ቦታ የሚገኘው በስራ ቢሆን ኖሮ ሰው በእግዚአብሔር ፊት መዳኑን በእግዚአብሔር ፊት መጽደቁን እንደምን መቁጠር ይችላል ማለት ነው? ደሞዜ ነው፣ የሰራውበት ነው። ልዘምር ብሎ አይመጣም። አለቆቻችን ደሞዝ ስለከፈሉን አናመሰግናቸው። ላባችን ነው፣ ሰርተን ያገኘነው ነው፣ ጊዜያችንን የሰጠንበት ነው። ምናልባት የማያለባችሁ ሰዎችም ካላችሁ ማለት ነው። ጊዜን ሰጥቼ ነው፣ አስቤ ነው፣ ጭንቅላቴን ሴሎች ገድዬ ነው ማለት ይችላል ሰው። አያመሰግንም፣ ምናልባት ቦነስ ካልተሰጠው በቀር ማለት ነው። ጸጋ እርን የሚደረግ አይደለም። ለሚሰራ ሰው ጥሩ ስራ ሰርቶ ጥሩ ምግባር ኖሮት በጎ ምግባር ኖሮት ጽድቅን ፈጽሞ በእግዚአብሔር ፊት ተቀባይነት ያገኘ ሰው ደሞዜ ነው ማለት ይችላል። የሚገርመው ግን በእግዚአብሔር ፊት ተቀባይነት የሚያገኙ ሰዎች የሚሰሩ ሰዎች አይደሉም። ሐዋርያው ጳውሎስ ስራ ጠላቱ ነው የሚመስለው። ለሚሰራ ሰው እንደ ደሞዝ ነው የሚቆጠርለት። እግዚአብሔር ግን የሚያጸድቀው የትኞቹን ሰዎች ነው? የማይሰሩ ሰዎችን ነው። ስራ የሌላቸው ሰዎችን ነው። በእግዚአብሔር ፊት የሚቆጥሩት ስራ፣ በጎ የሚሉት ስራ፣ ጥሩ የሚሉት ስራ፣ የጽድቅ ስራ የሚል ነገር የሚቆጠር የሌላቸውን ሰዎች ነው የሚያድነው እግዚአብሔር። የሚቆጠር ስራ ያላቸው በእግዚአብሔር ፊት እነሱ ግን ደሞዜ ነው ማለት ይችላል። አሁን ግን ሁላችንም በእግዚአብሔር ፊት ተቀባይነት ያገኘነው በስራችን እንዳልሆነ ስለምናቅ ውለታ እንደዋለልን እግዚአብሔር እናውቃለን። ከምን እንዳወጣን እናውቃለን። በሱ ፊት ቆመን የምንቆጥረው ነገር እንደሌለን እናውቃለን። ስለዚህ ሁላችን ወደ እግዚአብሔር ስንመጣ ምስጋናና አምልኮን ይዘን እንመጣለን። ስለዚህ ሁለት ነገሮች ነው እየተነጻጸሩ ያሉት። ጽድቅ እንዴት ይገኛል? የሥራ መርህ አለ። የሥራ መርህ ምንድነው? ደሞዜ ነው፣ ይገባኛል፣ እርን አድርጌዋለሁ የሚል ነው።
የጸጋ መርህ አለ። የጸጋ መርህ ደግሞ ምንድነው? እግዚአብሔርን የማመንና በእርሱ ላይ የመደገፍ ነው። እግዚአብሔርን በማመንና ሲቆርብ ሲመነኩስ አይደለም የሚጸድቀው። በጎ ስራ ሲሰራ አይደለም የሚጸድቀው። ምን ሲሆን ነው የሚጸድቀው? በማመኑ ብቻ ነው የሚጸድቀው። ማስረጃ አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ስለዚህ የአብርሃም ጉዳይ በእግዚአብሔር ፊት ሰው የሚድነው በስራው ነው ወይስ በእምነቱ ነው የሚለውን ጥያቄ የሚያሳይ ነው የአብርሃም ጉዳይ። በድነት ሂደት ውስጥ በእግዚአብሔር ፊት ለመኩራራት የሚያበቃ ለመኮፈስ ለመመካት የሚያበቃ አንዳችም ነገር ማንም ሰው የለው። የዳነው በእግዚአብሔር ጸጋ ነው። ጸጋ ስጦታ ነው። ከደሞዝ ውጪ ነው መዳናችን። በክርስቶስ ደም በተደረገ ቤዛነት ነው የዳነው። ባለፈው አይተናል። በክርስቶስ ደም በተደረገ ቤዛነት የኃጢአት ስርየት የተፈጸመው የሰዎች ሁሉ ኃጢአት የተወራረደው በመስቀሉ ላይ ነው። በዛ ምክንያት ሰዎች ሁሉ የእግዚአብሔርን ጽድቅ እንደ ስጦታ ከእግዚአብሔር ይቀበላሉ ብለናል። ጽድቅ ያለ ሥራ ቢገኝም ያለ ሥራ ግን አያስቀረንም። ጴንጤ የሚጠፋበት ይሄ ነው። ጽድቅ ያለ ሥራ ቢገኝም ጽድቅ ወደ መልካም ሥራ መምራት አለበት። እየተነጋገርን ያለነው በሥራችን በእግዚአብሔር ፊት ጽድቅን አናገኝም ማለት ነው እንጂ የጸደቀ ሰው የጽድቅ ሥራ መስራት እንዳለበት ግልጽ ነው። የእግዚአብሔር ጸጋ የሚለውጥ ጸጋ ነው። ሰው ጸጋን ተቀብያለሁ ካለ ጽድቅን እንዲሰራ መለወጥ አለበት። የእግዚአብሔር ጻድቅ ሆነዋል አይደለም የሚለው እስካሁን እያነበብን ያለነው። ጽድቅ ሆነው ምን ይደረጋል? ይቆጠራሉ ነው የሚለው። ከዛ በኋላ ግን ሰዎች ስለ ጻድቅ ሆነው ስለተቆጠሩ ሙሉ በሙሉ የጽድቅን ሥራ ለመፈጸም ሙሉ በሙሉ ጻድቅ ለመሆን ምን ማድረግ ይጀምራሉ? የጽድቅ ሥራ መስራት ይጀምራሉ። ከጸደቅንበት ቅጽበት ጀምሮ የጽድቅ ሥራ ወደ መስራት ነገራችን ሁሉ የጽድቅ ሥራ ወደሚሆንበት ሙሉ በሙሉ ጻድቃን ሆነን ወደምንገለጥበት እርከን ደረጃ በደረጃ እየተራመድን እንሄዳለን። ጻድቅ ሆነን የምንቆጠረው ግን ይሄንን ሁሉ ከጨረስን በኋላ አይደለም። አንዳንድ ጊዜ አንዳንድ የክርስትና ክፍሎች ውስጥ ያሉ ይቸግራቸዋል። እንዴት ጻድቅ ነኝ ትላለህ? አዎ በስራዬ ጻድቅ አይደለሁም እንጂ በክርስቶስ የመስቀል ሥራ ምን ጻድቃን ነን። ስለዚህ ስራችን አይደለም ጻድቅ የሚያደርገን። ስለጸደቅን ግን ስራችን መከተል አለበት። ይሄ ሂደት ቅድስና ይባላል። እግዚአብሔር ጻድቅ አድርጎ ሲቆጥረን ጽድቅን ለመስራት ለመለወጥ ጻድቃን አድርገን ሲቆጥረን እኛ ደግሞ ጻድቃን ለመሆን ለውጥ እንጀምራለን። ምክንያቱም የተቀበልነው ጸጋ የሚለውጥ ጸጋ ነው። በእግዚአብሔር ጻድቅ ተደርጎ መቆጠር ራሱ ምን የሚያደርግ ነው? ጻድቅ የሆነን ሥራ እንድንሰራ የሚያደርግ። ሌባ እንኳን ሲታመን አንዳንዴ ምን ይሆናል? ታማኝ ሆኖ ይገኛል። አንድ ታሪክ ላንብብላችሁ። ሌቦ ሳህሉ ሲባል ሰምታችሁ ታውቃላችሁ? ታውቁታላችሁ እንዴ ሌቦ ሳህሉ? መርሴ ያዘን ወልደ ቂርቆስ የሚባሉ ሰው የምታውቋቸው ከሆነ በጃንሆይ ጊዜ የነበሩ ናቸው። የኦርቶዶክስ ቤተክርስቲያን የራሷን ፓትሪያርክ በምትሾምበት ሂደት ውስጥም ከግብጽ ቤተክርስቲያን ጋር በነበረው ድርድር ተሳታፊ ነበሩ። በዛም ጉዳይ የመጀመሪያ ኢትዮጵያ ፓትሪያርክ የሚል መጽሐፍ የጻፉ ሰዎች ናቸው። ብዙ መጽሐፎች አሏቸው። ግን ይሄኛው የ20ኛው ክፍለ ዘመን መባቻ የዘመን ታሪክ ትዝታዬ ካየሁትና ከሰማሁት የሚል ከ1896 እስከ 1922 የሚል መጽሐፍ ነው። እንደዚህ ይነበባል። በዚያው ዘመኑ መቼ እንደሆነ አስቡ። ሌቦ ሳህሉ የተባለ በአታላይነትና በሌብነት ስሙ በጣም የታወቀ ሰው በአዲስ አበባ ከተማ ነበረ። ሰውየው በግብሩ ሌባና አታላይ ሲሆን በቁመናውና በልብሱ የጨዋ ሰው ግርማ ነበረው። ስለዚህ የሚያውቀው ሰው ካልሆነ በቀር ሌላው በሌብነት ሊጠረጥረው አይችልም ነበር። አንድ ቀን ባራዳ ገበያ በትልቁ ሾላ ስር ተቀምጦ ገበያ ስትገበይ የዋለችና ዕቃ የተሸከመች አንዲት ሴት መጣ ዕቃዋን ከዛፉ ስር አውርዳ ባጠገቡ ለረፍት ተቀመጠች። ወዲያው በገበያው ውስጥ ሌላ ዕቃ መርሳቷ ትዝ ስላላት ጌታ እባክዎ ዕቃዬን ይጠብቁልኝ ብላ ለሌባ ሳህሉ ጥላ እየሮጠች ሄደች። ሴቲቱ ሌቦ ሳህሉን በወሬ እንጂ በመልክ አታውቀውም ነበር። ሌቦ ሳህሉም እሺ እመይቴ ብሎ ዕቃውን ተቀበላትና ከፊቱ ዘወር ስትል ወይ አለመተዋወቅ ብሎ ተገረመ። ሆኖም ሌቦ ሳህሉ በዚያ ቀን እምነት አላጎደለም።
ሴቲቱ እስከምትመለስ ድረስ ዕቃዋን ጠብቆ አቆይቶ ሰጣት። ቀጥሎም ሌቦ ሳህሉ ይልሻል እኔ ነኝ እኮ ብሎ ነገራትና አሁንም ወይ አለመተዋወቅ ብሎ እንደተናገረ ሴቲቱም ሌቦ ሳህሉን መሆኑን ባወቀች ጊዜ ደነገጠች። ይሁን እንጂ ለእርሷ ባደረገው ደግነትና ታማኝነት አመስግና ወደ ቤቷ ተፈተለከች። ከዚህ በኋላ የሌቦ ሳህሉ ንግግር የታሪክ ጥቅስ ጊዜ እየተጠቀሰ ቆየ። ማንም አስገራሚ ነገር ባጋጠመው ጊዜ ወይ አለመተዋወቅ አለ ሌቦ ሳህሉ እያለ ይጠቅሰው ነበር። ሌቦ ሳህሉ እንኳን ስላመነችው ታመነ። በዚህ ምክንያት ሌብነቱን ትቶ ስለመቀየሩ አናቅም። እግዚአብሔር ሲያምነን ታማኝ አድርጎ ሲቆጥረን የሚለውጥ ነው። ጸጋው የሚለውጥ ነው። የማይታመኑ ሰዎችን ሲያምናቸው፣ ጻድቃን ያልሆኑ ሰዎች ምንም የጽድቅ ሥራ የሌላቸው ሰዎችን ያለ ሥራ ሲያምናቸው፣ የማይሰሩ ሰዎችን ሲያጸድቃቸው፣ በጻድቅ መዝገብ ላይ በዚህ በኩል በፖዚቲቭ ሳይዱ ላይ ሌጀሩ ላይ የጽድቅ ሥራ ብሎ እምነታቸውን ሲመዘግብላቸው ምን እንዲሆኑ ነው? የመለወጥ ጅማሬ እንዲሆናቸው ነው። ያ ጸጋ ያለ ሥራ ቢያጸድቅም ከጸደቁ በኋላ ግን ከተመዘገቡ በኋላ ሰዎች የጽድቅን ሥራ ወደ መስራት መምጣት እንዳለባቸው የሚያሳይ። በምንም አይነት ሁኔታ ውስጥ እግዚአብሔር ይወደናል። በምንም አይነት ማጥ ውስጥ እግዚአብሔር ይወደናል። በእግዚአብሔር ፊት ተቀባይነት ለማግኘት ከማጥ ውስጥ መውጣት የለብንም። በእግዚአብሔር ፊት ተቀባይነት ለማግኘት ታጥበን ነስተን ታጥነን አይደለም የምንቀርበው። ወደ እግዚአብሔር ፊት ለመምጣት በእግዚአብሔር ፊት ተቀባይነት ለማግኘት ከነ ቆሻሻችን ከነ ነውራችን መምጣት እንችላለን። እግዚአብሔር እያንዳንዳችንን ባለንበት ሁኔታ ነው የሚወደን። ነገር ግን እግዚአብሔር ስለሚወደን ባለንበት ሁኔታ ሊተወን አይፈቅድም። ስለዚህ ይለውጠናል፣ ያጥበናል፣ ያነጻናል፣ ከዛ ማጥ ውስጥ ያወጣናል፣ ከጭቃ ላይ ያወጣናል፣ እስራታችንን ይበጣጥሳል፣ ይለውጠናል፣ ይቀድሰናል፣ ያነጻናል፣ ያጥበናል፣ ያጥነናል። ከዛ በኋላ ባለንበት ሁኔታ ቢቀበለንም ግን ስለሚወደን ባለንበት ሁኔታ ግን አይተወንም። ስለዚህ በእግዚአብሔር ፊት ጸጋ ለማግኘት በእግዚአብሔር ፊት ጻድቅ ሆኖ ለመቆጠር ማንም ተለውጦ መምጣት አይተበቅበትም። ባለንበት ሁኔታ እንመጣለን። እግዚአብሔር ግን ከዛ በኋላ ምን ያደርገናል? ጻድቅ አድርጎ ከመዘገበን በኋላ ይለውጠናል። ማን ነው የሚጸድቀው? ማን ነው በእግዚአብሔር ፊት ጻድቅ የሚሆነው? ቁጥር 5 ይነግረናል። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። አይገርምም? ምን ለሚል ሰው? እስቲ አንድ ላይ በሉት። ምን ለሚል ሰው? ምን ለሚል ሰው? ለማይሰራ። ለማይሰራ ስራ አይደለም ዋናው። ለመስደቅ በእግዚአብሔር ፊት ስራ አይደለም። ግን አለ መስራት ብቻ አይደለም በቂ። ይቀጥላል። ማንን በሚያጸድቅ ለሚያምን ይላል? ኃጢአተኛውን በሚያጸድቅ በእግዚአብሔር ለሚያምን። ስለዚህ ስራ አይደለም። ሰርቻለሁ ብሎ ማስቆጠር የለበትም። ሰርቻለሁ የሚል ሰው ካለ ትቶት ይምጣ። ምን ለሚያረክ ሰው? ኃጢአተኛውን በሚያጸድቅ በእግዚአብሔር ለሚያምን ሰው። ልብ ብለን ካላየን ካላስተዋልን ሐዋርያው ጳውሎስ በእግዚአብሔር ላይ ብላስፌሚ ሁሉ የሚናገር ነው የሚመስለው። ምክንያቱም እግዚአብሔር ለሙሴ ራሱን ሲገልጥለት በዘጸአት መጽሐፍ ላይ ምዕራፍ 23 ቁጥር 7 ላይ እኔ በደለኛውን አላነጻም ነው ያለው፣ አላጸድቅም። ከዛ በኋላ ምሳሌ መጽሐፍም ላይ ምሳሌ 17:15 ላይ ኃጢአተኛውን ጻድቁን ኃጥእ ለሚሉ ወዮላቸው ነው የሚለው። እዚህ ጋር ግን ኃጢአተኛውን ያጸድቃል ነው የሚለው እግዚአብሔር። እግዚአብሔር ግን ሲናገር ምን ብሏል? እኔ ኃጢአተኛውን አላጸድቅም ነው ያለው። ለምን? ኃጢአተኛው ኃጢአተኛ ነው፣ ጻድቁ ጻድቅ ነው እንጂ ኃጢአተኛውን ጻድቁን ኃጢአተኛ ማለት በእግዚአብሔር ፊት አጸያፊ ነው። ነገር ግን በክርስቶስ ቤዛነት ክርስቶስ በመስቀል ላይ በፈጸመው ሥራ ምክንያት የኛ ኃጢአት በክርስቶስ ሥራ ሆኖ የክርስቶስ ደግሞ ለኛ ምናችን ሆኖ ተቆጥሯል ማለት ነው። ጽድቃችን ሆኖ ተቆጥሯል። ስለዚህ እምነት በእግዚአብሔር ፊት እንደ ጽድቅ የሚቆጠረው እሱ ነው። ያ ማለት ግን የጸደቁ ሰዎች መልካም ሥራ ያስፈልጋቸው ማለት አይደለም። አለበለዚያ እምነት ረቂቅ ነው እንዴት ይታያል? መጽደቃችን በምን ይታያል? ጸድቅ ያለው የሚል መፈክር ስለተናገርን ነው? ድኛለው ብለን ስለዘለልን ነው?
እግዚአብሔርን እንወዳለን የሚሉ ሰዎች በቅርበት በስራቸው ስናያቸው እግዚአብሔርን እንደማይወዱት ነው የምናውቀው። መገለጫው ምንድነው? ሀገሬን እወዳለሁ የሚል ሰው ግን በጣም የነቀዘ ሙሰኛ ሆኖ ብታገኙት ሀገሩን ይወዳል? ሀገሬን እወዳለሁ የሚል ሰው የግብር ይውጣ ስራ በሀገሩ ሲሰራ ታክስ ሲያጭበረብር ስታዩት ሀገሩን ይወዳል? ሀገር መውደድ በምን ይገለጻል? ሀገር መውደድ በንግግር ሳይሆን የሚገለጽባቸው ብዙ ነገሮች አሉ። እግዚአብሔርን መውደድ የሚገለጽባቸው ብዙ ነገሮች አሉ፣ ስራዎች አሉ። የጸደቀ ሰው መጽደቁ የሚታይባቸው ብዙ ነገሮች አሉ። እግዚአብሔርን እወዳለሁ የሚል ሰው ወንድሙን የሚጠላ ከሆነ በጭራሽ እግዚአብሔርን አይወድም። ያላየውን እግዚአብሔርን እንዴት ይወዳል? የሚያየውን ወንድሙን ሳይወድ ነው መጽሐፍ ቅዱስ የሚለው። ስለዚህ መጽደቃችን የሚገለጥበት ስራ ያስፈልጋል እንጂ የምንጸድቀው በስራ አይደለም። ጥያቄው ግን ጥያቄ ነው። የሰው መዳን የሰው መጽደቅ የሚታወቀው በስራው። ዳንኤል አምደ ሚካኤል ቁጥር 8 አልበሙ ላይ እንደዚህ የሚል መዝሙር አለው። አምኜ ከዳንኩ የተገለጠ ማስረጃው ምንድነው? በህይወቴ የተገለጠው ማስረጃው ምንድነው? የዳነ ሰው የተገለጠ ማስረጃው ምንድነው? በህይወቱ የተገለጠው ማስረጃው ምንድነው ይላል። ጌታ ሆይ ማለቴ፣ በስምህ አጋንንት ማውጣቴ፣ ወይንስ ትንቢትን መተንበዬ? ያ ነው ወይ ማስረጃ ለድነት? የመንፈስ ፍሬ ከሌለበት ዳግም ልደት ማስረጃው ምንድነው? መታዘዝ ፍቅር ከጎደለው። እውነት ነው በጸጋው መዳኔ፣ ማምለጤ ከሞት ከኩነኔ። ነገር ግን ጸጋው መዳኛዬ አይደል ወይ ደግሞ አስተማሪ? እንድኖር መስዬ እግዚአብሔርን ምጽአቱን ስጠብቅ ጌታዬን ይላል። ጸጋው አስተማሪ አይደለም ወይ? ጸጋው ለዋጭ አይደለም ወይ? አለበለዚያ መዳኔ ማስረጃው ምንድነው? በስራ አልድንም ማለት ስራ አያስፈልገኝም ማለት አይደለም። ወንጌላውያን ክርስቲያኖች ላይ ያለው ትልቁ ችግር ይሄ ነው። በስራ አልዳንኩም እንልና ስራ ምን ያረጋል የሚለውን መፈከራችን አድርገን እንወስዳለን። ለመጽደቅ አያስፈልገንም እንጂ ከጸደቅን ያስፈልገናል። ሐዋርያው ጳውሎስ ከቅዱስ ያዕቆብ ጋር ይስማማል። ለመዳን አያስፈልግም እንጂ እምነት የሚገለጠው በምንድነው? በስራ ነው። ያዕቆብ እንደሚጠይቀው እስቲ ነጥላ አሳየኝ ነው የሚለው። እስቲ እንዴት ሆኖ ነው እምነትን ከስራ ነጥላ ልታሳየኝ የምትችለው? እምነት የሚገለጠው በምንድነው? በስራ ነው። አብርሃም ያለ ስራ ቢጸድቅም ከጸደቀ በኋላ ግን መጽደቁን በምንድነው የገለጠው? በስራ ነው። ክርስትና ስራ ጠላቱ አይደለም። ስራ ጠላቶች የሚል አንድ ዘማሪ ነበር ያለ ድንቅ ዘማሪ። የዛሬና ያርገውና ሚል መጨመር ይኖርብኛል። ክርስትና ስራ ጠላቱ አይደለም። ትላንት ከቁርስ በኋላ ልጆቼን 10ቱን ትእዛዛት ለማስተማር ጀመርኩ እና ሰንበት የሚለው ጋር ደርሼ ሰንበት ምንድነው ሰንበት አሉ። ከዛ ሰንበት ማለት የረፍት ቀን ነው፣ የእግዚአብሔር ቀን ነው፣ የቤተሰብ ቀን ነው፣ ሰው በዛን ቀን አይሰራም ስል ወዲያው ፊታቸው ፈካ። በቃ እንዲህ ፈገግ ሲሉ ነገር ሊመጣ እንደሆነ አቃል። ስለዚህ ሰንበት ላይ ስታዙን ሰንበት ነው አንታዘዝም ማለት እንችላለን? ስራ ጠላቶች የሚለው እነሱን አይነት ሰዎች ሲሰበክ እና በሰንበት ላይ ታዘዙልን ነበር። እና እንዲያው መታዘዝ ይማራሉ ብዬ ይሄን አምጡ ያናምጡ ትንሽ አበዛው መሰለኝና የቤተሰብ ስብሰባ ብለው አስቀምጠው ስብሰባ ይጠሩናል። በነገራችን ላይ ለኔ አዲስ ነገር ነው፣ ከዚህ በፊት አልነበረም። ቤታችን ካድሬ ነበር ይሆን አላቀም፣ ከየት እንደተማሩ ስብሰባ ይጠሩናል እና ጠሩ እና ካቀረቡት ነገር አንዱ እጅ አለ እግር አለ ለምን ሄዳ አንተ አታመጣም? ነጠላ ጫማ ቀብሉኝ ብያለሁ እና ለምን ደሞ አታመጣው? ስራ ጠላቶች ይለዋል። ክርስትና ስራ ጠላቱ አስተምሮ የለው። ለመጽደቅ አንሰራም እንጂ ስለጸደቀን እንሰራለን። የተቀበልነው ጸጋ የሚለውጥ ጸጋ ነው። ትራንስፎርሚንግ ግሬስ ነው።
ጸጋው ጄኒውን መሆኑን የሚታወቀው እኛን ለመለወጥ ሲሰራ ነው። ሰው ከነ እድፉ መጥቶ ከነ ቆሻሻው መጥቶ ከነ ነውሩ መጥቶ የእግዚአብሔርን ጸጋ ከተቀበለ በኋላ ከነውሩ ለመራቅ ከቆሻሻው ለመጽዳት እርምጃ ሲጀምር ሂደት ሲጀምር ጉዞ ሲጀምር ሲያድግ በቅድስና ወደ እግዚአብሔር ሲጠጋ ክርስቶስን ወደ መምሰል እለት እለት እየተለወጠ ሲመጣ ነው ለውጡ ጄኒውን መሆኑ የሚታወቀው። አለበለዚያ የጸደቀ ሰው በምን ይታወቃል? ለመጽደቅ የእግዚአብሔር ጸጋ በቂ ነው። ከጸደቁ በኋላ ግን ስራ አስፈላጊ ነው። ለመጽደቅ ሂደት የለውም፣ ማመን ብቻ ነው። በዚህ ጉባኤ ያላችሁ ህይወታችሁን ለክርስቶስ ያልሰጣችሁ ብትኖሩ ማመን ብቻ ቅጽበት ነው። ሙሉ በሙሉ መደገፍ ተቀብያለሁ የሰራኸውን ስራ ብሎ ማመን ብቻ በቂ ነው። ሌላ ምንም ነገር የለውም። የሚደመር የሚጨመር ነገር የለውም። በመቁረብ አይደለም፣ በመመነን አይደለም፣ የሆነ የጽድቅ ስራ በመስራት ለድሃ በመጽወት በመናምን አይደለም። ለመጽደቅ መዳን ብቻ በቂ ነው። ማመን ብቻ በቂ ነው። ከዚያ በኋላ ግን ስራ መከተል አለበት። ሰው በአብርሃም እኮ ባዶ መዝገብ ይዞ አይደለም እግዚአብሔር ፊት የቀረበው አልነበረም። በኔጌቲቭ በኩል ላይ የተቆጠረበት እልፍ ነገር ነበር አብርሃም። የትኛውም ሰው ምዕራፍ 5 ላይ ስንመለከት ደግሞ እንደሱ ነው። ባዶ መዝገብ ይዞ የመጣ ሰው የለም። መዝገቡ ላይ በስተግራ በኩል የተጻፈ እልፍ ነገር አለ። ኔጋቲቭ ቦታ ላይ በቀኙ ቦታ ላይ ሲጻፍለት ዜሮ አይደለም ያመጣው አብርሃም አጣፍቶት ግራውን ግራና ቀኝ ያልኩ እንዳላምታታ የቱ ግራ የቱ ቀኝ እንደሆነ በኋላ ማያቸው ሰዎች አሉ ፊታቸው እዛ አካባቢ ሙያው ላይ ያሉ ሰዎች ግን ኔጋቲቭሊ የተመዘገበውና ፖዚቲቭሊ ተወራርዶ ዜሮ አይደለም ይሆን የለም። ኔጋቲቭሊ የተመዘገበው የለም። የት ሄደ? ምን ወሰደው ስንል ሐዋርያው ጳውሎስ ዳዊትን ያመጣል። ቁጥር 6 ላይ እንደዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ሰው ብጽህና ይናገራል። ያለ ሥራ ምን ብሎ? አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ስለዚህ ኔጋቲቭሊ ተመዝግቦ የነበረው እዛ ሂሳብ መዝገባቸው ላይ ተመዝግቦ የነበረው አመጻ ምን ሆነ? ተሰረየ። አመጻቸው የተሰረየላቸው ኃጢአታቸው የተከደነላቸው ተከደነ። ምኖች ናቸው? ብፁዓን ናቸው። ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ሰዎቹ ሶስቴ ተጠቅሰዋል። አመጻ ያለባቸው ኃጢአተኞች የሆኑ ኃጢአት ይያለ አመጻቸው የተሰረየላቸው ኃጢአታቸው የተከደነላቸው ኃጢአቱን የማይቆጥርበት ሰው ብሎ ሶስቴም ሰዎቹ ኃጢአት አመጻ አለባቸው። ግን ኃጢአታቸው ምን ሆነ? ቁጥር 8 ይነግረናል። የማይቆጥርበት ሰው አልቆጠረባቸው። በስራቸው ነው። ምክንያቱም ቁጥር 6 ላይ ሲጀምር ምን ብሎ ነው? እንደዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ሰው ብጽህና። ስለዚህ መጽደቅ ከምን ጋር የተያያዘ ነው? ከኃጢአት ስርየት ጋር የተያያዘ ነው። መጽደቅ የኃጢአት ይቅርታን ከማግኘት ጋር የተያያዘ ነው። ስለዚህ መጽደቅ በመቁጠር ጉዳይ ላይ ሁለት ነገር ነው ያለው። ሰው የሚጸድቀው እንዴት ነው? እግዚአብሔር እምነቱን ጽድቅ አድርጎ ይቆጥርለታል። እግዚአብሔር ኃጢአቱን አይቆጥርበትም። ስለዚህ መጽደቅ ሁለት ቆጠራ ነው ያለው። ኃጢአትን አለመቁጠርና እምነትን ጽድቅ አድርጎ መቁጠር። ኃጢአት የማይቆጠርበት ምክንያት ምንድነው ካልን ምዕራፍ 3 ላይ አይተናል። በክርስቶስ ደም በተገኘ ቤዛነት። ምክንያቱም ጥንት እንደሱ አልነበረም አይደል? ለጊዜው በይደር በትግስት አቆይቶት በክርስቶስ መስቀል ላይ ነው እንጂ ኃጢአት የተወገደው። ከዛ በፊት እግዚአብሔር በትግስት ነበር የሚያልፈው። አሁን ግን ምን ሆነ? ኃጢአቱ ሰው አይቆጠርበትም። ለምን? አመጻ ተሰረየ፣ ኃጢአት ተከደነ። ስለዚህ መጽደቅ በሁለት ነገር ነው። ያለ ሥራ ነው የሚለው። ያለ ሥራ መዝሙር 32 ላይ ነው ሐዋርያው ጳውሎስ ይህንን የሚናገረው። ከመዝሙር 32 ላይ ነው የወሰደው። እንደዚህ ይላል። መተላለፉ የቀረችለት
ኃጢአቱም የተከደነችለት ምስጉን ነው። ታዲያ ያለ ሥራ የሚለውን ከዚህ ውስጥ ሐዋርያው ጳውሎስ ከየት አመጣው? ሰው ያለ ሥራ በማመን ብቻ ከየት አመጣው ብለን ብንጠይቅ አይ ቲንክ ቁጥር 10 ይመስለኛል። ቁጥር 10 በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነው ግን ምሕረት ይከበዋል። ስለዚህ ሁለት ግሩፖች ነው ያሉት። በዚህ በኩል ያለው ምንድነው? ኃጢአተኛ ወይም ክፉ፣ አዲሱ መደበኛ ትርጉም እንደሚለው ክፉዎች ነው በዚህ በኩል ያሉት። በዚህ በኩል ግን ያሉት ደጎች ነው የሚለው፣ ጥሩ ሰዎች ነው የሚለው። ማን ነው በዚህ በኩል ያለው? በእግዚአብሔር የሚታመን። ልዩነቱ ይሄ ነው። ክፉዎችና በእግዚአብሔር የሚታመኑ እንጂ ክፉዎችና ጥሩዎች አይደሉም ያሉት። ስለዚህ እነዛ ክፉዎች ናቸው፣ ኃጢአተኞች ናቸው። እነዚህ ኃጢአተኞች ናቸው፣ ግን ምን አላቸው? በእግዚአብሔር ይታመናሉ። ስለዚህ ሐዋርያው ጳውሎስ ይሄን ወስዶ ይመስለኛል ያለ ሥራ ብሎ የሚናገረው። ስለዚህ የክፉዎች ተቃራኒ የሚያምኑ ሰዎች ናቸው። የኃጢአተኞች ተቃራኒ እግዚአብሔርን የሚያምኑ ሰዎች ናቸው። ምክንያቱም አብርሃም ንጹህ አልነበረም። አብርሃም ያለው ብቸኛ ነገር ምንድነው? አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ስለዚህ መዝገቡ ሲወጣ አብርሃም በዚህ በኩል ኔጋቲቭሊ የተጻፉ ብዙ ነገሮች ነበሩት። የክርስቶስ ሞት እነዛን ሁሉ እንዳይቆጠርበት አደረገ። እምነቱ እንደ ጽድቅ እንዲቆጠርለት አደረገ። ሰው ሁሉ የሚድነው እንደዚህ። በብሉይ ኪዳን ያሉ ሰዎች ባለፈው አይተናል፣ ሌላ መዳኛ። በአዲስ ኪዳን ያሉ ሰዎች ሌላ መዳኛ የላቸውም፣ አንድ መዳኛ ነው ያለው። የብሉይ ኪዳን ሰዎች የሚመጣውን መስቀል በእምነት ነው። ዕብራውያን 11 ስትመለከቱ ስለ አብርሃም ይናገራል፣ ስለ ሙሴ፣ ስለ ክርስቶስ እያለ ምንድነው የሚያወራው? እነዚህ ሰዎች ከክርስቶስ ጋር ምን አገናኛቸው ብንል መስቀሉን ወደፊት በማመን ነው ሰው ሁሉ የሚድነው። እግዚአብሔር በትዕግስት ኃጢአታቸውን በይደራ ቆየው እንጂ የኃጢአት ስርየት የተገኘው በክርስቶስ ነው። ስለዚህ ኃጢአታቸው በማመናቸው ምክንያት ቢቆይም እንኳን በክርስቶስ መስቀል ላይ ነው የተወገደው። እኛ ደግሞ የክርስቶስ መስቀል ከኋላችን ነው፣ የኛም የተወገደው በዛ ነው። ስለዚህ በብሉይ ኪዳን ሌላ መዳኛ፣ በአዲስ ኪዳን ሌላ መዳኛ የለም። ወይም ደግሞ ለአሕዛብ ሌላ መዳኛ፣ ለአይሁድ ሌላ መዳኛ የለም። የሁሉ መዳኛ ማን ነው? ክርስቶስ ኢየሱስ ነው። ሰው ሁሉ በእግዚአብሔር ፊት ትክክለኛ ቦታ የሚያገኘው በጸጋ ብቻ ነው። ጸጋ የእግዚአብሔር ስጦታ ነው። ከዛ ውጪ የሚዳንበት የለም። ብፁዓን ናቸው ይላል። ብፁዓን ናቸው። ኃጢአቱ የማይቆጠርበት ሰው ብፁዕ ነው። ወይም ማካሪዮስ የሚለው የግሪክ ቃል ትርጉሙ ምንድነው? በእግዚአብሔር ደህንነት ሴኩሪቲ ተሰምቷቸው፣ በእግዚአብሔር ደስታ ተሰምቷቸው ኮንቴንት የሆኑ ሰዎች፣ የረኩ ሰዎችን የሚመለከት ነው። ከሥራ ውጪ ደጋግሞ ሐዋርያው ጳውሎስ የሚናገረው ያለ ሥራ የሚጸድቀው ምን አይነት ነው? ያለ ሥራ የሆነ የማይሰራ ነገር ግን ኃጢአተኞችን በሚያጸድቅ በእግዚአብሔር ለሚታመን ሰው ነው የእግዚአብሔር ጽድቅ ያለው። ይቆጠራል። ክርስቶስ በእኛ ቦታ ስለሚቆጠርልን ነው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ላይ የተካሄደውን በእኛና በክርስቶስ መካከል የተካሄደውን ነገር ያነሳል። 5:19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር። በደላቸውን አይቆጥርባቸውም። ምንድነው? ለምን? ምንድነው የተካሄደው? ቁጥር 21 መልስ ይሰጠናል። እኛ በእርሱ ሆነን በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ቦታ ለውጥ ነው የተካሄደው። እኛ በእርሱ ቦታ ምን እንሆን ዘንድ? ጻድቃን አይደለም፣ የእግዚአብሔር ጽድቅ። እርሱን በእኛ ቦታ ምን አደረገው? ኃጢአተኛ አይደለም፣ ኃጢአት። እኛ በክርስቶስ በመሆናችን ምክንያት የእግዚአብሔር ጽድቅ ሆነን ስንቆጠር፣ እርሱ ደግሞ በእኛ ቦታ ምን ሆኖ ተቆጠረ? ኃጢአት ተደርጎ ተቆጠረ። ስለዚህ በደላችን አልተቆጠረም፣ እምነታችን ጽድቅ ሆኖ ተቆጠረ። ለምን? ከጀርባ ያለው ነገር ምንድነው? ክርስቶስ ስለኛ ኃጢአት ተደርጎ ሲወሰድ፣ እኛ ደግሞ በክርስቶስ ሆነን የእግዚአብሔር ምኖች ሆነን ተቆጠርን፣ ጽድቅ ሆኖ ተቆጠረ። ያስደንቃል። የኃጢአተኛው መጽደቅ ብቻ ሳይሆን መልካም ስራ፣ ጥሩ ስራ፣ አሪፍ ምግባር ያላቸው ሰዎች በዛ አለመጽደቃቸው የዛኑ ያክል እንዲያውም ይበልጥ ያስደንቃል። የኃጢአተኛው መጽደቅ አንድ ነገር ነው፣ ድንቅ ነገር ነው። መልካም ስራ ያለው ሰው ግን
በመልካም ስራው በእግዚአብሔር ፊት ተቀባይነት አለማግኘቱ አስደናቂ። ለመጽደቅ መንፈሳዊነት አያስፈልግም። የጸደቀ ሰው ግን መንፈሳዊ መሆን አለበት። ለመጽደቅ መልካም ምግባር አያስፈልግም። የጸደቀ ሰው ግን መልካም ምግባር ማግኘት አለበት። ለመጽደቅ መለወጥ አያስፈልግም። የጸደቀ ሰው ግን የተቀበለው ጸጋ የሚለውጥ ጸጋ ህይወት ያለው እንዲሆን የሚያደርገው ወደ እግዚአብሔር እንዲጠጋ የሚያደርገው የሚያቀርበው ጸጋ ነው። ለመጽደቅ መቀደስ አያስፈልግም። ነገር ግን የጸደቀ ሰው መቀደስ አለበት። ኃጢአትን እየጠላ ከኃጢአት እየሸሸ ወደ እግዚአብሔር መቅረብ አለበት። ስለዚህ ጸድቀናል ወይ? የጸደቅነው በምናችን ነው? መጽደቃችንስ በምን ይታወቃል? ማንም ግን በመጠበቅ አይጸድቅም። ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 3:9 ላይ እንደዚህ ይላል። ፊልጵስዩስ ምዕራፍ 3:9 ሕግን በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን ሕግን በመፈጸም የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይሄውም ከእግዚአብሔር የሚመጣ ከእምነትም በሆነ ጽድቅ በእርሱ ዘንድ እንድገኝ ነው ብሎ ይናፍቃል። እግዚአብሔርን ጽድቅ በክርስቶስ እንቀበላለን። ሕግን በመፈጸም ግን የሚቆጠር ምንም ጽድቅ የለም። ስለዚህ ሰው በጸጋ ብቻ መዳኑ፣ ሰው ያለ ሥራ መዳኑ፣ ሰው ሕግን ሳይፈጽም መዳኑ ዝም ብሎ መሳጭ ሐሳብ ተረት አይደለም። ደስ የሚል ተረት እና በሰላምና በደስታ ኖሩ አይነት ብሎ የሚጠናቀቅ ተረት አይደለም። ተፈጽሟል። ተግባራዊ ነው። መሬት የወረደ የቆመ የሰዎችን ሕይወት ለውጦ የታየ ነው። ኃጢአተኛን አመፀኛን በእግዚአብሔር ፊት ጻድቅ አድርጎ የሚያቆም ነገር ነው የእግዚአብሔር ጸጋ። በጸጋ ብቻ ነው ሰው የሚድነው። ይሄ ጸጋ ግን የሚለውጥ ጸጋ ነው። ሐዋርያው ጳውሎስ ወደ አራተኛው የሮሜ ክፍል ስንገባ እንግዲህ ይልና ይጀምራል። ይሄን አሁን ምናወራው ከኛ የሚጠበቀው ስራው ለውጡን መጀመሪያ ምክንያቱም ዶክትሪናል ነገሩን ያስቀምጥና ወደ ፕራክቲካል ነገሩ ሲገባ ከዛ በኋላ ህይወታችን ላይ እርስ በርስ ከእግዚአብሔር ጋር ከኛ እርስ በርስ ያለንን ነገር በሙሉ እየተነተነ ወደ ማስረዳት ይገባል። እሱን ታሳቢ በማድረግ ነው ዛሬ ያነሳነው። የተቀበልነው ጸጋ የሚለውጥ ጸጋ ነው። የተቀበልነው ጸጋ ኃጢአተኞችን በስራም ጻድቃን የሚያደርግ ነው። ስለዚህ ጻድቁ ወደፊት ጽድቅን ያድርግ ነው መጽሐፉ የሚለው። ጽድቅን እየፈጸምን የጸደቅን ሰዎች ጽድቅን እየፈጸምን መልካምን እያደረግን እግዚአብሔርን መውደዳችንን በስራ እየገለጥን እርስ በርስ ባለን ነገር በቤተሰባችን በማህበረሰባችን በአገራችን በተለያዩ ነገሮች ውስጥ ይህንን መልካም ነገር እየሰራን በስራችን መታወቅ አለብን። አለበለዚያ የዳነ ሰው ማስረጃው ምንድነው? በህይወቱ ማስረጃው ምንድነው? ለመዳኑ ለመጽደቁ ለመለወጡ ማስረጃው ምንድነው? እግዚአብሔርን ለመውደዱ ማስረጃው ምንድነው? መንፈሳዊ ሰው ለመሆኑ ማስረጃው ምንድነው? ስራ አይደለምን? እንጸልያለን። የጸደቁ መንፈሳዊነት ያስፈልጋቸዋል። ለመጽደቅ መንፈሳዊነት ባያስፈልግ የጸደቁ እግዚአብሔርን መምሰል ያስፈልጋቸዋል። የጸደቁ ጥሩ ምግባር ያስፈልጋቸዋል። የጸደቁ መልካም ስራ ያስፈልጋቸዋል። በጎ ምግባር ያስፈልጋቸዋል። የጠባይ ለውጥ ያስፈልጋቸዋል። ወንድማቸው እህታቸውን መውደድ ያስፈልጋቸዋል። የይቅርታ ሰው መሆን ያስፈልጋቸዋል። ሰውነታቸውን መስዋዕት አድርገው ሁለንተናቸውን ለእግዚአብሔር መስጠት ያስፈልጋቸዋል። የጸደቁ ሰዎች ቢቻላቸው ከሰዎች ሁሉ ጋር በሰላም መኖር ያስፈልጋቸዋል። እነዚህ ሁሉ ሮሜ ላይ ወደ በኋላ የሚገለጡ ትምህርቶች ናቸው። የተቀበልነው ጸጋ የሚለውጥ ጸጋ ነው። ጸጋውን ባንታገል አሮጌውን ሰው ያመጣን የመሪነት ስፍራ እንዲይዝ ባናረገው በህይወታችን ላይ መሪውን እንዲጨብጥ ባናደርገው የተቀበልነው ጸጋ በራሱ if we let it የሚለውጥ ጸጋ ነው። ይቅርታን የሚያስተምር ምሕረትን የሚያስተምር ወንድምን መውደድ የሚያስተምር እህትን መውደድ የሚያስተምር ጸጋ ነው። ኃጢአትን እንድንጠላ ጽድቅን እንድንወድ ቅድስናን እንድንፈልግ እግዚአብሔርን መምሰልን እንድንፈልግ ኃጢአተኝነትን እንድንክድ የሚያደርግ ጸጋ ነው። ተቀበልነው ጸጋ ወደ እግዚአብሔር የሚያስጠጋ ክርስቶስን እንድንመስል አቅም የሚሰጥ በተሸነፍንበት በተተበተብንበት ነገር ላይ የበላይ ሆነን መቆም እንድንችል የሚያስችል ጸጋ ነው። የተቀበልነው ጸጋ ንጹህ አድርጎ የሚያቆም ጸጋ ነው።
የተቀበልነው ጸጋ ቅዱሳን የምርም በተግባር የምርም በሥራ የምርም ባስተሳሰብ የምርም በእያንዳንዱ እርምጃችን የእግዚአብሔርን ፈቃድ እንድንፈጽም የእግዚአብሔር ፈቃድ ምን እንደሆነ ፈትነን እናውቅ ዘንድ እግዚአብሔርን ፊቱን መፈለግ እንድንችል የሚያስችል ጸጋ ነው። የተቀበልነው ጸጋ ምኞታችንን ሳይሆን ፍላጎታችንን ሳይሆን ጸጋ በህይወቴ ፈቃድ በህይወቴ ይፈጸም እግዚአብሔር ወይ ፈቃድ ምንድነው በዚህ ውስጥ የኔ አጀንዳ ሳይሆን ያንተ አጀንዳ ምንድነው ብለን እንድንፈልግ የሚያደርግ ጸጋ ነው የተቀበልነው ጸጋ። ፈቃዳችን እንዲሰለጥን ሳይሆን እግዚአብሔር ፈቃድ በህይወታችን ላይ እንዲሰለጥን ፈቃዱን እንድንፈልግ የሚያደርግ ጸጋ ነው። ለኔ ብቻ ሳይሆን ለኛ እንድንል የሚያስችል ጸጋ ነው የተቀበልነው ጸጋ። የሚፈውስ ጸጋ ነው የተቀበልነው ጸጋ። ለሌላው ተሸናፊ የሚያደርገን ጸጋ ነው። ዝቅ ማለትን ለሌላው የሚያስተምረን ጸጋ ነው የተቀበልነው ጸጋ። ይቅርታ ማለትን የሚያስተምር ጸጋ ነው። ከኢጎ ነፃ የሚያወጣን ጸጋ ነው። ከትምክህት የሚገላግለን ጸጋ ነው። እኔ ብቻ ነኝ ልክ ከማለት ሌላውን የትክክለኝነት መብት ከመንፈግ የሚገላግል ጸጋ ነው የተቀበልነው ጸጋ። በእግዚአብሔር ፊት ንጹሃን አድርጎ የሚያቆም ጸጋ። እለት እለት ቅድስናን እየፈለግን እንድንራመድ የሚያደርግ ጸጋ ነው። ይህን ጸጋ መንገድ ካልዘጋንበት የሚለውጠን ጸጋ ነው። ክርስትና ህይወት ያለው ነገር የእግዚአብሔርን ህይወት ስንቀበል ያ ህይወት የሚበረታ የሚያድግ ድል ከሰጠነው የሚለውጠን ንጹሃን አድርጎ የሚያቆመን ጸጋ ነው። በታሪክ ውስጥ ብዙ ምስክሮች አሉ። የመጨረሻ ኃጢያተኛ የነበሩ ሰዎች በመጨረሻ ክፉ የነበሩ ሰዎችን እግዚአብሔር የሚገርም መልካም ሥራ አድራጊ ሰዎች አድርጎ የለወጠ ጸጋ ነው። ዛሬም የሚችል ጸጋ ነው። እግዚአብሔር ሆይ ስለ ጸጋ እናመሰግንሃለን። በሥራ ስላልዳንን ጌታ ሆይ ምናልባት በሥራ ቢዳን ኖሮ የሚቆጠር ነገር ያላቸው ሰዎች እንደሚድኑ ሊያስቡ ይችሉ ይሆናል። ነገር ግን እግዚአብሔር ሆይ እኛ የሚቆጠር ነገር የለን። ስለ ቸር የሚሞት ስለ ጻድቅ የሚሞት ስለ ጥሩ ሰው የሚሞት ከስንት አንድ ሊገኝ ይችል ይሆናል። እኛ ግን እንደሱ አልነበርን። ገና ኃጢያተኞች ሳለን ልጅ ክርስቶስ ስለኛ ሞቶልን ኃጢያታችን ተከድኖበት አመጻችን ስርየት አግኝቶ በደላችን ሳይቆጠርብን በማመናችን ብቻ እምነታችን ጽድቅ ሆኖ ተቆጥሮልን በፊት ጻድቃን ሆነን ተገኝተናል። አባት ሆይ እናመሰግንሃለን። የጸጋ ክብር ይመሰገን ዘንድ ይሄን ስላደረክ ያለ ሥራ ኃጢያተኛውን በመታጸድቅ ባንተ በመታመናችን አንተን በማመናችን ብቻ በጸጋ ብቻ ስላዳንከን እግዚአብሔር ሆይ እናመሰግንሃለን። ጸጋ ምውት ጸጋ ስላልሆነ የሚሰራ አክቲቭ ጸጋ የሚታደግ የሚያድን የሚለውጥ የተሻሉ ሰዎች እንድንሆን በውስጣችን የሚሰራ ቆሻሻችንን ከውስጣችን እንድናስወግድ የሚያደርግ ደግሞ አቅም ኖሮን ጽድቅን እንድንፈጽም የሚያስችል ጸጋ በውስጣችን ስላሳደርክ እግዚአብሔር ሆይ እናመሰግንሃለን። ልጅ ክርስቶስ ጽድቃችን ሆኖ ስለተቆጠረልን ከዚህም የተነሳ ጽድቅን ለመፈጸም አቅም ስላገኘን እናመሰግንሃለን። ስለሰማነው ቃል ተመስገን። የሰማነውን እንድንኖርበት እርዳን። የሚለውጠውን ጸጋ ከተቀበልን በኋላ የጽድቅን ሥራ ለመፈጸም አቅም እንዳለን አውቀን በጽድቅ ሥራችን እንድንታወቅ እግዚአብሔር ሆይ በጽድቅ ሥራችን አንተን መግለጥ እንድንችል አቅምና ብርታት ጌታ ሆይ በጸጋ እንደተሰጠን አውቀን እድልን ሰጥ ዘንድ ያ ጸጋ በህይወታችን እንዲሰራ ማስተዋልን ስጠን፣ ጥበብን ስጠን፣ መሸነፍን አስተምረን፣ ፍቅርን አስተምረን፣ በህይወታችን ፍቅርን እንድንገልጥ እርዳን። ስለረዳህን ጌታ ሆይ እናከብርሃለን። ስላስተማርከን ሁሌም ስለምታስተምረን ተመስገን። ክብርና ምስጋና ሁሉ ለገናናው ስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።